ጠቅላይ ሚኒስትር ብትሆኑ ችግር የለብኝም። ነገር ግን አብይ ስልጣናቸው ለሚመኙ ወገኖች ሰጡት ምላሽ እንመለከተዋለን። የኢትዮጵያ አየር መንገድ ዋና መሬት ላይ ማረፍና መነሳት የሚችሉ አውሮፕላኖችን ሊገዛ ነው። እነዚህ አውሮፕላኖች ለየትኞቹ አካባቢዎች ታስበዋል? እንመለስበታለን። ወደ ኤርትራ እንዳይገቡ የተከለከሉት ባለስልጣን ጉዳይም ትኩረታችን ነው። በመቀሌ የተደረገውን ሰላማዊ ሰልፍም እንዲሁ የምንመለከት ይሆናል። መንግስትን በተቃውሞ ያስጨነቀው ማህበር መታገዱ ተሰምቷል። እነዚህና ሌሎች ወቅታዊ ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የዕለቱ መረጃ ጥንቅራችን አዳዲስ ክስተቶች ተካተውበት ነው ጀምሯል። በመግቢያችን ላይ ያስተዋወቅናችሁ አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ ጠቅላይ ሚኒስትር ብትሆኑ ችግር የለብኝም። ጠቅላይ ሚኒስትር አብይ አህመድ ከተፎካካሪ ፖለቲካ ድርጅት መሪዎች ጋር ተወያይተዋል። ከዚህ ውይይት ቀደም ብሎ ከመምህራን ጋር በተመሳሳይ ውይይት ማድረጋቸው ይታወሳል። ሰሞኑ ከመምህራን ጋር ባደረጉት ውይይት በጉልበት የትኛውም ኃይል ስልጣን ሊያስለቅቃቸው እንደማይችል ሲናገሩ ተደምጠው ነበር። አብይ በአማራ፣ ኦሮሚያና ሌሎች ክልሎችም መንግስትን ከስልጣን ለማስወገድ የሚንቀሳቀሱትን ኃይሎች በተመለከተም 3 አማራጮች እንዳስቀመጡ ይፋ አድርገው ነበር። ከነዚህ መካከል ቀዳሚው አሁንም የሰላም ጥሪዎችን የአገር ሽማግሌዎችን ወደ ታጣቂዎቹ መላክ፣ ሁለተኛ የሰላም ጥሪዎች የተቀበሉትን በመንግስት የሥራ ኃላፊነቶችን መመደብ፣ ሶስተኛው ደግሞ መንግስት ህግ የማስከበሩን ስራ ይቀጥልበታል ያሉበት ነው። እኔ በበኩሌ የአማጽያኑ ፍላጎት ጠቅላይ ሚኒስትርነቱን መያዝ ከሆነ ችግር የለብኝም። በሰላም ለታገለ በምርጫ አሸንፎ ለመጣም ቦታውን ለመልቀቅ ዝግጁ ነኝ ነበር ያሉት። 2018 ምርጫ የተቃረበ ባለበት በዚህ ወቅት የተደረገው የፖለቲካ ፓርቲዎች ውይይት ኦነግና ኦፌኮ አልተሳተፉበትም ተብሏል። በውይይቱ ከተሳተፉ ፓርቲዎች አንዱ የሆነው ኢሃፓ ጥያቄ መጠየቅ ዕድል አላገኘውም። በሌሎች ፓርቲዎች የቀረቡ ጥያቄዎችም መሰረታዊ አይደሉም በሚል ጠቅላይ ሚኒስትሩ ማብራሪያ ከመስጠታቸው በፊት ተወካዮቹ መድረክ ረግጠው መውጣታቸውን አስታውቋል። ወደ ኤርትራ እንዳይገቡ የተከለከሉት ባለስልጣን ኤርትራውያን ስልታዊ የመብቶች ጥሰት ይፈጸምባቸዋል። የመንግስታቱ ድርጅት ባለሙያ የኤርትራ የተባበሩት መንግስታት ልዩ የሰብአዊ መብት ተከታታይ ራፖርተር መሐመድ አብዱል ሰላም ባቢካር ሰኞ በጄኔቫ በተካሄደው የመሪዎች ጉባኤ ላይ በኤርትራ የሚካሄዱት የሰብአዊ መብት ጥሰቶች ስልታዊ ናቸው፣ የተጠያቂነት አስፈላጊነት እጅግ በጣም አጣዳፊ ነው ብለዋል። በአንድ ፓርቲ ስር የምትመራው ኤርትራ ነጻነቷን ካገኘች ጊዜ አንስቶ ሀገሪቱን በፕሬዝዳንትነት የሚመሩት ፕሬዝዳንት ኢሳያስ አፈወርቂ ናቸው። ፕሬዝዳንቱ ተቃውሞን በኃይል በማፈን ተቃዋሚዎችን ያለ ፍርድ በማሰርና በአስፈሪ ሁኔታ ውስጥ ለብዙ አስርት ዓመታት በማቆየት ይከሰሳሉ። የመንግስታቱ ድርጅት የኤርትራን ብሔራዊ አገልግሎት ስርዓት ኤርትራውያንን ለዕድሜ ልክ ውትድርና ወይም ለግዳይ ስራ የሚዳርግ መሆኑን በመጥቀስ ከባርነት ጋር ያመሳስለዋል። ወደ ኤርትራ እንዳይገቡ የተከለከሉት ባቢከር ያለምንም ክስ ወይም ፍርድ ለአስርት ዓመታት ታስረው ስላሉበት ሁኔታ ምንም ተሰምቶ የማያውቁ ሰዎች ስማቸው መነገር ይቀጥላል ብለዋል። የተባበሩት መንግስታት የኤርትራ ተወካይ ሀብቶም ዘራይ ሪፖርቱን ግልጽነትና ሚዛናዊነት የጎደለው በማለት ተችተዋል። ልዩ ራፖርተሩ በኤርትራ ላይ ለምክር ቤቱ ያቀረቡት ሪፖርት እንዳካሁን ቀደም ሁሉ ባልተረጋገጡ መረጃዎችና ማንነታቸው ባልታወቁ ምንጮች ላይ ተመሰረተ፣ ግልጽነትና ሚዛናዊነት የጎደለው በማለት አጣጥለውታል። ኤርትራ የልዩ ራፖርተሩ ሪፖርት የተለያዩ የመንግስታቱ ድርጅቶች በኤርትራ ዙሪያ ከሚያወጣቸው ሪፖርቶች ጋር የሚቃረር መሆኑንም ገልጣለች። ኤርትራ ለዓመታት በሰብአዊ መብት አያያዟ በአውሮፓና በሌሎች ምዕራባውያን ሀገራት ስትተች ቆይታለች። በተለያዩ ዓለም አቀፍ የመብት ድርጅቶች የሰብአዊ መብቶች ጥሰትና በግዳጅ ብሔራዊ ውትድርና አገልግሎት ምክንያት በተደጋጋሚ ወቀሳ ሲሰነዘርባትም ቆይታለች። አየር መንገዱ ያዘዛቸው አዳዲስ አውሮፕላኖች የኢትዮጵያ አየር መንገድ ከካናዳ አውሮፕላን አምራች ኩባንያ 2 ሞዴሎችን ማዘዙ ተገለጸ። የአየር መንገዱ የመጀመሪያዎቹን የደሃቪላንድ ካናዳ DHC6 ትዊን ኦተር 300G ሞዴሎች ለመግዛት በትናንትናው ዕለት ስምምነት ተፈራርሟል። አውሮፕላኖቹ ዋና መሬት ላይ ማረፍና መነሳት የሚችሉ ናቸው ተብሏል። ይህም በኢትዮጵያ ውስጥ የሚገኙ ሩቅና የሐይቅ አካባቢዎች ተሳፋሪዎችን ለማጓጓዝ እንደሚያግዝ ጠቁመዋል። እነዚህ አውሮፕላኖች ከ18 እስከ 20 ሰው የመያዝ አቅም እንዳላቸው ተነግረዋል። ለማረፍና ለመነሳት ትንሽ ደቂቃ የሚወስድባቸው እነዚህ አውሮፕላኖች አስቸጋሪ መልክዓ ምድሮችና ውስን መሰረተ ልማቶች ባሉባቸው ቦታዎች ከመድረሳቸው ባሻገር ለጭነት፣ ለአየር አምቡላንስና ለቻርተር አገልግሎት እንደሚውሉ ከአየር መንገዱ የተገኘው መረጃ ያመለክታል። የመቀሌው ሰላማዊ ሰልፍ መጪው ህይወታችን እየጨለመ ነው። የትግራይ ክልል ጊዜያዊ አስተዳደር ትግራይ ክልል ትምህርት ቢሮ 1.2 ሚሊዮን ህጻናት ወደ ትምህርት ገበታ አልተመለሱም፣ የጦርነት ጦስ ዛሬያችን ብቻ ሳይሆን ነጋችንም እያጨለመ ነው ብለዋል። የትግራይ ክልል ትምህርት ቢሮ ኃላፊ ኪሮስ ጉኡሽ የፕሪቶሪያ ስምምነት ሙሉ ሆኖ ባለመተግበሩም 1.2 ሚሊዮን ህጻናት ወደ ትምህርት ገበታ እንዳልተመለሱ ገልጸዋል። የጦርነቱ ጦስ ዛሬያችን ብቻ ሳይሆን ነጋችንም እያጨለመ ነው ብለዋል። ኃላፊው ነን ያሉት ይበቃል በሚል መሪ ሐሳብ ተፈናቃዮች መቀሌ ማካሄድ የጀመሩትን
ሰላማዊ ሰልፍ መደገፍ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ነው። ተፈናቃዮቹ በሁለት ሳምንት ለሶስተኛ ጊዜ ለ3 ቀናት የሚዘልቅ ሰላማዊ ሰልፍ ሰኔ 11 ቀን 2017 ዓ.ም ሮማናት አደባባይ ማካሄድ ጀምረዋል። በአምስተኛ ክረምት በመጠለያ መኖር ይብቃ ያሉ ሲሆን የትግራይ ክልል ቀድሞ ወደ ነበረበት ቅርስ ተመልሶ ግዛታዊ አንድነቱ እንዲከበር፣ የተፈናቃዮች ድምጽ እንዲሰማ፣ በተፈናቃዮች ስም የሚሰራው የፖለቲካ ቁማር እንዲቆምና ሌሎች ጥሪዎችንም አቅርበዋል። ሰላማዊ ሰልፉን ያዘጋጀው በተፈናቃዮች የተመሰረተው ጽላል ማህበረሰብ ምዕራብ ትግራይ የተባለ መንግስታዊ ያልሆነ ማህበር እንደሆነ ተነግሯል። መንግስትን በተቃውሞ ያስጨነቀው ማህበር መታገዱ ተሰማ። በቅርቡ የጤና ባለሙያዎች ያደረጉትን የሥራ ማቆም አድማ ተከትሎ አመራሩ ታስረውበት የነበረው የኢትዮጵያ ጤና ባለሙያዎች ማህበር ሰኔ 5 ቀን 2017 ዓ.ም መታገዱን የማህበሩ ፕሬዝዳንት ዮናታን ዳኛው አስታውቀዋል። እግዱ የተላለፈው ከኢትዮጵያ ሲቪክ ማህበራት ድርጅቶች ባለስልጣን በኩል መሆኑን የገለጹት ዮናታን አክለውም የእግድ ደብዳቤው ላይ ጠቅላላ ጉባኤ አላካሄዳችሁም፣ የፋይናንስ ሪፖርት አላቀረባችሁም የሚሉ ክሶች መነሳታቸውን ተናግረዋል። አያይዘውም በመመሪያና የሀገሪቱ ሕግ በሚፈቅደው ነው የተንቀሳቀስነው፣ ከዛ ውጭ ያደረግነው ነገር የለም ሲሉ ጠቅሰው እግዱ በዋነኝነት ከጤና ባለሙያዎች እንቅስቃሴ ጋር የተገናኘ ነው ብለው እንደሚያምኑ አስታውቀዋል። ማህበሩ የተመሰረተበት ዓላማ ለጤና ባለሙያዎች ድምጽ ለመሆን ነው ሲሉ ገልጸው ጤና ባለሙያዎች ተገቢውን ቦታ እንዲያገኙና በሰሩት ልክ እንዲከፈላቸው ነው ድምጽ ስናሰማ የቆየ ነው ብለዋል። ከዚህ ቀደም 2-3 ጊዜ መንግስት የጤና ባለሙያዎችን ጥያቄ እንዲመልስ በመግለጫ ስንጠይቅ ነበር፣ እግዱም ከዛ ጋር የተያያዘ ነው ያሉት ዮናታን እንደማንኛውም ተቋም አንዳንድ ክፍተቶች ይኖራሉ፣ እነርሱም ቢሆኑ ግን ለእግድ የሚያበቁ አይደሉም፣ እግዱ ተገቢነት የለውም ብለዋል። አያይዘውም የጤና ባለሙያዎች የሚያደርጓቸውን አጠቃላይ እንቅስቃሴዎች እንዲሁም የሚጠይቋቸውን ለውጦችና የሚያነሷቸውን ሐሳቦች የኢትዮጵያ የጤና ባለሙያዎች ማህበር በተደጋጋሚ ሲያነሳቸው መቆየቱን አንስተው ነገር ግን ጥያቄዎቹ ተገቢው ምላሽ ባለማግኘታቸው ምክንያት ችግሮች ተፈጥረዋል ሲሉ ተናግረዋል። በቀጣይም ጠቅላይ ሚኒስትሩን ጨምሮ ከሌሎች ከሚመለከታቸው አካላት ጋር የጤና ባለሙያዎች ኖራቸው በሚችል ውይይት ላይ የባለሙያዎቹን ሐሳብ በሚገባ ሊያቀርቡ የሚችሉ ሰዎች መወከል አለባቸው ብለዋል። የተለያዩና የተከፋፈሉ በርካታ ማህበሮች መኖራቸውን የጠቀሱት ዮናታን የጤና ባለሙያዎችን ጥያቄ ከፍ የሚያደርግ አንድ ማህበር ባለመኖሩ የጤና ባለሙያዎች አሳዛኝ በሆነ ሁኔታ ለሰቆቃ ተዳርጓል፣ ይህም ክፍተት ፈጥሯል ሲሉ ተናግረዋል። ተቋም ህዝብንና ሀገርን የሚጠቅመው፣ ስለዚህ መሰል ተቋማትን ማገድ የሚጎዳው ህዝብን ነው። ማህበራት ደግሞ በህዝብና በመንግስት መካከል መቀራረብ እንዲኖር የሚያደርጉ ናቸው ብለዋል። ይህን የሚያደርጉ አካላት ቆም ብለው እንዲያስቡና ጥያቄዎችን በውይይት እንዲመልሱ አሳስበዋል። በተጨማሪም በእኛ በኩል ቁጭ ብለን በሲቪክ ባለስልጣኑ በኩል የተሰጡ ክፍተቶችን እየተወያየን እንፈታለን ሲሉ ገልጸው ከዚያ ያለፈ ነገሮች ተወሳስበው የሚመጡ ከሆነና በማህበሩ ህልውና ላይ አደጋ የሚፈጥሩ ከሆነ ግን ወደ ፍርድ ቤት ወስደን በዛ የምንከታተለው ይሆናል ሲሉ የወደፊት አቅጣጫቸውን ጠቁመዋል። ከዚህ ቀደም የጤና ባለሙያዎች ደሞዝ ጭማሪና ሌሎች ጥያቄዎቻቸው እንዲመለስላቸው ከግንቦት 4 ቀን 2017 ዓ.ም ጀምሮ ሲያደርጉት የነበረውን የሥራ ማቆም አድማ ተከትሎ የኢትዮጵያ ጤና ባለሙያዎች ማህበር ለሕክምና ባለሙያዎች አፋጣኝ ምላሽ እንዲሰጥ መጠየቁ ይታወሳል። በመጨረሻም ወደ ውጭ ጉዳይ እናምራችሁ። ፕሬዝዳንት ትራምፕ ኢራን ላይ ጥቃት የመሰንዘሩን ጉዳይ ያሰቡበት እንደሆነ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጥቃት ለመፈጸም የያዙትን እቅድ ቢያጸድቁም የመጨረሻውን ውሳኔ ያመዛዘኑ እንደሆነ ተገልጿል። ለኢራን የኒውክሌር መርሃ ግብር አስፈላጊ የሆነውና ከመሬት ስር የሚገኘውን የፎርዶ ኒውክሌር ማበልጸጊያ ማዕከልን የማውደም ችሎታ ያላት አሜሪካ ብቻ እንደሆነች ነው የሚነገረው። እቅዳቸውን አስመልክቶ የተጠየቁት ፕሬዝዳንት ትራምፕ የሰጡት ምላሽ በብዙዎች ዘንድ ለትርጉም የተጋለጠ ሆኗል። ፕሬዝዳንቱ ምላሻቸው ላደርገውም እችላለሁ ያሉ ሲሆን ላደርግ የምፈልገው ማንንም አያውቅም በማለት ለጋዜጠኞች ተናግረዋል። አያይዘውም አንድ ነገር ማለት እንደሚችለው መግለጽ ኢራን ብዙ ችግር ስለገጠማት መደራደር እንደምትፈልግ አመላክተዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ዓርብ ዕለት ከዩናይትድ ኪንግደም ከጀርመንና ከፈረንሳይ አቻዎቻቸው ጋር በጄኔቫ በሚደረጉ ውይይቶች ላይ ለመገኘት ማሰባቸው ተገልጿል። ይህ በእንዲህ እንዳለ እስራኤል በአራክና በካንዳብ ነዋሪዎች አካባቢውን ለቀው እንዲወጡ በማዘዝ በቴህራን ሌላ ምሽት ጥቃት መፈጸሟን እንደቀጠለች ቢቢሲ ዘግቧል። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።